ገደለችብኝ። ልጄን አሳጣችኝ። ቤት ድረስ ጠርታ ሰላም እናውረድ ብላ ደስታዬን ነጠቀችኝ። ቆይ በዚህ ልክ ልጄን እስከ መግደል ድረስ የሚያደርስ ነገር ምን አደረግኳት? ቆይ ምን አይነት እናት ናት? ልጄን ገደለችብኝ እያልኩ እኮ ነው። እናት አትበይ። ቆይ አሁን ሐኪሞቹ ምንድን ነው ያሉሽ? እስኪ ንገሪ፣ ምንድን ነው ያሉሽ? የልጄ የልብ ምት እየተሰማኝ አይደለም ብሎኛል ዶክተሩ። ግን አትጠራጠር፣ ልጄን ገላብኛለች። ልጄ ሞቷል። ተጨማሪ ምርመራ እናደርግልሻለን ብሎኛል። ግን በቃ ምንም እየተሰማኝ አይደለም። እሱ አይደለችም የልጄ ገዳይ፣ ራሱ ልጅ ልጄ ገዳይ። አንተ ምን አጠፋ? ለዚህ ሁሉ ተጠያቂው እኮ እናት ነች። ቤለሙና ጠርታኛለች ስትይ የማየን ጸባይ ያወቅኩት በፍጹም እንደዛ ማድረግ አልነበረብኝም። አንተ እንዴት በገዛኝ ልጇ ላይ እንደዚህ ትጨክናለች ብለህ እንዴት ልታስብ ትችላለህ? እንዴት ታስባለህ? ከዚህ በፊት እንዳደረገችው አውቃለሁ፣ ግን ቢያንስ ላስጠነቅቅሽ ይገባ ነበር። እኔ እንኳን እየዛተችብኝ ቤቷ ድረስ የሄድኩት መች ጠረጠርኳት። ቆጣጠሩ ይፈልጋሉ። እኔም በሀሳባቸው ባልስማማም ግን ያንተ ረዳት ሆኜ እንድሄድ ይፈልጋሉ። ለምን አትስማሙም ታዲያ? ነው ወይስ ባለፈው በተናገርኩሽ ነገር ተቀይመሽኛል? ሲጀመር እኔ ማንነኝ እናንተን እቀየምሃለሁ? ትንሽ ስሜታዊ ሆኜ ካስቀየምኩሽ እባክሽ ይቅርታ አድርጊልኝ። ችግር የለውም። ለማንኛውም ቦታው ላይ ጋሻ አብሮ እንዲሄድ ሌላ ሰው እንዲመድቡልህ ነግራቸዋለሁ። አንቺ አደግሽበት እያለሽ ለምንድነው ተጨማሪ ሌላ አዲስ ሰው ረዳት ሆኖ ጋር የሚመጣው? ኑሐሚን፣ አንቺ አብረሽ እንድትሄጂ ነው የምፈልገው። ይህንን ደግሞ ለአባዬ አስረግጬ እነግረዋለሁ። ነው እኔ ብሄድ እንኳን አያቴን ለማየት ይሆናል እንጂ በፍጹም ለስራ ጉዳይ አይሆንም። ማለቴ ለፕሮጀክቱ የተሰጠው መሬት ለአያትሽ መሬት ቅርብ ነው ብዬ ነው። አዎ እዛው አካባቢ ነው። እሳቸው አቅመ ደካማ ስለሆኑ መሬቱን ወስደውባቸው ነው እንጂ መሬቱ አያቴ ነበር። አሀ፣ ለካ እዚህ ፕሮጀክት ላይ አንቺ እጅ ያለበት ማለት ነው። እኔ እኮ አባዬም ለዛ ነው ሙሉ እጁን አስገብቶ እዚህ ፕሮጀክት ላይ ለመስራት ፈቃደኛ ነው ማለት ነው። ምን ላድርግ ብለህ ነው? ያ ሲያዩት እንኳን መንፈስ የሚያድስ ለምለም መሬት ለፋብሪካ ተብሎ ሲሸነሸን በጭስ ሲበከል ሳይ ውስጤ በጣም ይረበሽ ነበር። ስለዚህ አባዬን እጁን ይዘሽ እዚህ ግብርና ስራ ውስጥ እንዲገባ ያገፋፋሽው አንቺ ነሽ ማለት ነው? አሁን የነበርኩ የዛሬን አድርገውና ያንን መሬት እያረሰ ብዙ ቤተሰቦችን የሚመግብ አጎት ነበረኝ እና መሬቱን መንግስት ለልማት እንደሚፈልገው ነግረውት አንድ በሬ እንኳን በማይገዛ ዋጋ መሬቱ ለፋብሪካ ተሰጠ። ከዛም በኋላ አጎቴ ያን ሁሉ ቤተሰብ እንዴት መግባለሁ ብሎ አስቦ በትንሽ ደሞዝ እዛው ድርጅት ውስጥ ተቀጥሮ መስራት ጀመረ። ሰላም ወደ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የሆነ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። እናም እጅግ በጣም እያለቀሰ እናቴ ልጄን ገደለችብኝ እያለ ለኑሐሚን እየነገራት ነበር። በጭራሽ ዝናሽ እንደዚህ ልታረግ አትችልም፣ የተሳሳተ ነገር ይሆናል እንጂ የገዛ የልጅ ልጇን በጭራሽ ልትጎዳ አትችልም በማለት ትነግረዋለች። አድርጋለች እየወኩ ነበር እናቴ ልጄ ላይ ጨከነች እያለ እጅግ በጣም በንዴትና በቁጭት ሳወራት ነበር። በፍጹም እንደዛ ልታረጋችንም የተሳሳተ ነገር ሊኖር ይችላል እንጂ ወይዘሮ ዝናሽ በልጇ ላይ በጭራሽ በእኔ ላይ የሞከረችው ነገር እውን እንዳለ ቢሆንም ነገር ግን በጭራሽ እንደዛ ነገር ታረጋለች ብዬ አልጠብቅም እያሉ ነበር። ቢሆንም አድርጋለች እያለ ነበር። ቢሆንም ይሄ ነገር ሊሆን አይችልም እያለ አሁን ሲከራከር ነበር። እናቴ እንዴት እንደዚህ ታረጊያለሽ? እንዴት በልጄ ላይ ጨከንሽ? እያለ እኔ በጭራሽ ምንም ነገር አላደረኩም እናቴ እመኝኝ፣ ይሄ ነገር ይሁን ብሎ የተወሰነ ይሁን ብላ ምናልባት ከዚህ በፊት ልጁ ወርዶ ሆነ በእኔ ለማሳበብ እየሞከረች ነው እንጂ በልጆቼ እምላለው እሷ የጠጣችበት ቡና ላይ ምንም ነገር አላደረኩም። መርዛኛለች ቡና ላይ አንቺም ስራዬ ብለሽ ቡና እንጠጣ ብለሽ የጠራሽውን ለዚህ ነበር አይደለ እንዴ እያለቻት ነበር። ዳጊ በፍጹም እምራ እያዋሸች ነው። ይሄ ማለት የተጠራጠርኩት ነገር እውን ሆኗል ማለት ነው። ምክንያቱም ኤልሚ ነፍሰ ገዳይ ነው ስትል ሰምቻለሁ በጆሬ። ምናልባት ልጁን ገሎባት ሊሆን ይችላል የሚል ግምት ነው። ጋሼ ግን በጭራሽ ወይዘሮ ዝናሽ ይህንን ታደርጋለች ብዬ ማመን አልፈልግም። በእርግጥ ኑሐሚን ላይ ከዚህ በፊት ለማድረግ አስባ ነበረ። ቢሆንም ግን እሱን አላደረገችም። ለማድረግ ወስና ነበረ፣ ግን በልጇ ልጅ ላይ እንደዚያ ነገር ታደርጋለች የሚል ግምት የለኝም። አድርጋለች። ዝናሽ በጣም ተበላሽታ የኔና ዝና ነገር ካሁን በኋላ በቃ አባቴን ናሁም እንደውም አለኩም ካሁን በኋላ እናቴ ብዬ አልጠራቱም፣ እናቴ አይደለሽም በማለት
እሱም በጣም በንዴት ሳውራ ነበር። ነገር ግን ከአሁን በኋላ የኔና እናቴ ጉዳይ እዚህ ጋር ያበቃል። የገዛ ልጄን አሳጣችኝ፣ ላቅፎ የፈለጉት ልጄን አሳጣችኝ እያለ እሷ ደግሞ እንደዚህ ያደረግች ለራሷ አስታ ነበር። እኔ በጭራሽ ምንም ያደረጉት ነገር የለም። እምራ እጅ የተረገመች እርኩስ እየዋሸች ነው። ጭራሽ አሁንም እምራ ውሸታም እያደረግሽ ነው እያለት ነበር። የዳጊ አባት እንግዲህ የዳጊ አባት እሷን ዝናሽን እጅግ ፈጥነ እውነቱን ለማወቅ ነበር። ነገር ግን ልጄ ወደ ሀገሬ መመለስ አለብኝ ብሎ ከዳጊ ጋር እያወራ ነበር። አባዬ ሊሆን አይችልም፣ እዛ እዚህ አዲስ አበባ ውስጥ እየተፈለክ ነው። እንኳን እዛ ወንጀል የሰራበት ሀገር ተመልስ ልገባ ይቅርና፣ ስለዚህ እባክህ ታስጨንቀኝ አንድ ቦታ ሆን። አይ ልጄ ቤት ውስጥ እኮ ታሰርኩ፣ እዛው እስር ቤት ይሻለኛል እያለው ነበር። ነገር ግን ምንም ቢሆን ልጄ ማሰብ የለብንም ስለኔ አትጨነቅ፣ አንተ ደህና ከሆንክልኝ ለእኔ በቂ ነው እያሉ ነበር። ናሆም እንግዲህ አባቱ የመደበው ስራ ላይ ከናሆሚ ጋር አብረው ለመሄድ ይስማማሉ። በዚህ እሱ አዘን ላይ ስለሆነና ልጁ ስላጣ በጣም ስለተሰማና ስለተጨነቀ እንግዲህ ናሆም ብትስማማለች። እንግዲህ አባቱ የወከለውን ደግሞ አብሮን እንሄዳለን ብላ ትወስናለች ማለት ነው። እንግዲህ አብሮ ፕሮጀክቱን ለማስራት ይስማማሉ ማለት ነው። ነገር ግን ናሆምን ፈቃደኛ አልነበረችም። ቢሆንም አሁን ግን አብረን መሄድ አለብን ብሎ ይወስናሉ። ከዛ አብሮ ለመሄድ ይወስናሉ ማለት ነው። እሷም ዝናሽም በጭራሽ ይህን ብለሽ ደግሞ በዚህ መጣሽ እያለቻት ነበር። እኔ ምንም ያደረኩት ነገር የለውም ብትለውም አይ ይህን ሊሆን አይችልም፣ እንዴት እንደዚህ ልታደርጊ ይቻልሽ? አሁንም እኔን ወጥመድ ውስጥ ለማስገባት ተሳካልሻል። አሁን ልጄን አሳጣሽኝ፣ የኔ ውድ ልጅ አሳጣሽኝ እያለቻት ነበር። ነገር ግን እኔ ምንም ነገር እንዳላደረኩ አንቺ ሞሽ እኔ ሁለታችን የምናቅ ነገር ነው። ስለዚህ ጥፋተኛው እኔ ሳይሆን አንቺ ነሽ። እኔ ምንም ያደረኩት ነገር የለውም እያለቻት ነበር። ነገር ግን ይሁን ብላ እናቴን ይሁን ብላ ወይዘሮ ዝናሽን ይሁን ብላ እየከሰሰች መሆኗ እርግጥ ነው። ምክንያቱም እናቴ በጭራሽ ይህንን ነገር አደረገች፣ እውነቱ ግን ይቆያል እንጂ ተደብቆ አይቀርም። አንድ ቀን መውጣቱ ስለማይቀር አንድ ቀን ይጋለጣል። እውነት ወይዘሮ ዝናሽ ለሷ መድኃኒት ሰጣት ከሆነ መረሳትም ከሆነ ዱጃ ያወረደበት ይሄ ነገር ግን እውነት ነው ብለሽ ትቀበያለሽ አንቺ እያለት ነበር። አይ እኔ በጭራሽ አልቀበልም፣ ምክንያቱም እውነት ሊሆን አይችልም ብዬ ነው የማስበው እያለቻት ነበር። ሆኖም ግን ዳግም ከእነሱ ጋር ስራ ጉዳይ አብሮ ለመሄድ ይስማማሉ። ግን ከኔ ጋር መሄድ አይጠበቅብም፣ በቃ እኔ ከናም ጋር እሄዳለሁ፣ ተስማምቻለሁ አብሬ ለመሄድ። በሀሳብሽ እንዴት ቀየርሽ? አልሄድም ብለሽ አልነበረም እንዴ ከሱ ጋር? በቃ ሀሳቤን ቀየርኩ፣ አብሬ ለመሄድ ወስኛለሁ እያለች ነበር። እና እንግዲህ ልጄን አሳጣሽኝ አንቺ ነሽ እያለች እየወቀሰቻት ነበር። ነገር ግን እውነቱን ለማወቅ የራስ ሐኪም ቤት ይዤ ሄድና መቼ እንደወረደና እንዲሁም እንዴት እንደወረደ ምን እንደመረሰሽ ጭምር በምርመራ የምጠራውን ነገር አይ የራሴ ዶክተር አለኝ እኔ እዛ አልሄድም በማለት እምራት ትከራከራለች ማለት ነው። ዝናሽ ግን ምንም እንዳላደረገች ደጋግማ ስትናገር ነበር። እምራ ግን እሷ ነች ልጄን ያሳጣችኝ፣ እሷ ነች ልጄን የገደለችብኝ። ዝናሽ እውነቱን ንገሪኝ፣ ይሄን ነገር አድርገሻል ወይንስ አላደረግሽም? እርግጥ እንዴት ላምንሽ እችላለሁ? አንቺ ብዙ ነገር አድርገሻል። አቶ ለኩን እኔን እመኑኝ፣ እሷ ነች ቡና ላይ መድኃኒት የሰጠኝ። ከዚህ ሲወጣ ራሱ እመም ተሰምቶኝ ነበር እያለችው ነበር። እንግዲህ የራሷ የጥፋት ዝናሽ ላይ አላከከች ወይም ደግሞ ልጄን ገዳይ አድርጋ ወሰነች ማለት ነው። ናሁም እንዳጋጠመ ስብሰባ ላይ እያለ ተደናግጦ እየሮጠ እምረጋ ሲሄድ እናቴ ልጅ አስወረደችብኝ እያለች እያለቀሰች ስትጠብቅ ነበር። ግን እሷ ምንም እንዳላደረገ ብትነግረውም ነገር ግን እቺ የተረገመች እኔ ለማናደድ መታ ራሷ ተቃጥላ ሄደች። አይደለም በንግግሯ ነው ያቆሰለቻት እንጂ ምንም አይነት መድኃኒት አልሰጠቻትም ነበር። ነገር ግን እናቴ ውስጤ እየተሰማኝ አይደለም፣ መርዛኝ ገደለችኝ፣ ልጄን ገደለችብኝ እያለቻት ነበረ። ነገር ግን እኔ ምንም አላደረግኩም ብትለው ግን ልታምናት አልፈለገችም ማለት ነው። ልጄን ገደለችብኝ እያለች ማልቀስና መጮህ ጀመረች። ስልክ ደውላለት ቆይ ምን አርገሽ ነው? መድኃኒት አርግሽ ቡና ላይ ሰጥሽኝ፣ ልጄን አስወረርሽብኝ። ምን? እኔ በጭራሽ ይሄንን ማመን አልፈልግም።
እኔ በበኩሌ ወይዘሮ ዝናሽ ይህንን ድርጊት የፈጸመችው አይመስለኝም እያለችው ነበር። ግን አባዬ ልጄን አሳጣችኝ፣ እናቴ ገዛ እናቴ ልጄን ገደለችብኝ እያሌ ማልቀስ ጀመረ። ግን እሷ እንዳላደረገችው ብትናገርም ግን እሱ አድርጋለች ብሎ ይወስናል። ናሁም እመነኝ እናቴ ነች ልጄ እንዲወርድ ያደረገችው እያለች እያለቀሰችና ስታስመስል ነበር። ናሁም እናቴ ሳትሆን እኔ ጥፋተኛ፣ እዛ ቤት እንድትሄጂ መፍቀድ አልነበረብኝም እያለ እሱ ማልቀስ ጀመረ። ነገር ግን ያልተፈጠረ እንደዛ አይደለም፣ እኔ ምን በድያት ነው? ግን እናት አቤት የውሸት መዓት እንዲቻለችበት እናት እሷ እንዳደረገችው እሱን እኮ 100% አሳመነችው ማለት ነው። እየተንቀሳቀሰ አይደለም፣ ወደ ውስጥ ምንም የተሰማኝ አይደለም። እናቴ ልጅን ገደለችብኝ፣ አንተ ሰውዬ እዚህ ምን ትሰራለህ? እያለች ስጫወት ነበር። ነገር ግን ለምንድነው እዚህ የመጣ ብላ እያወራች ስትጠይቀው እሱ ደግሞ ናፍቀሽኛ ትዳር እያለሽ እንኳን እያወቅኩ፣ ነገር ግን ላንቺ ያለ ስሜት መቼም አልተቀየረም ዝኑ እያላት ነበር። እሷ ግን ስለ ልጄ አታስብ እባክህ ከህይወቴ ይውጣልኝ። እኔ በጭራሽ እኔም እኮ እና ዳግም እወደዋለሁ፣ ልጄ ነው የወለድኩት ልጄ ነው፣ ለሱ አስባለሁ። ስለዚህ ለሱ ማሰብ አትጨነቅ፣ አንተ ብቻ ከህይወቴ ይውጣልኝ እያለች ከዛ እንደ አጋጣሚ አቶ ልኩን ሲወራ የሰማና በጣም ይደነግጥና መቶ ያንቃታል። አንቺ ርካሽ እንዴት እኔ ላይ እንደዚህ ታደርጊያለሽ? እገላቸዋለሁ ብሎ ከዛ ሸጉጡ መንስሶበት በቃ እሺ እኔ ትዳር ላይ መከትኩበት ግደለኝ ግደለኝ እያለችው ከዛ ዞር በይ ብዬሻለሁ፣ መጀመሪያ ይሄንን እርኩስ ሰውዬ ግንባሩን ብዬ ከዛ አንቺን እንገልሻለሁ አያለት። አይ እባክህን ተረጋግ ብትሎም ዝኑ ከመሀላቸው ውጪ እኔ ነው የምፈልገው እኔ ጋር ይፋለም እና ሽጉጡን ይቀማና ሲታገሉ የዳጊ አባት በሽጉጥ ይመታና ይሞታል ማለት ነው። እንግዲህ ዳጊን ከናሆሜ ጋር ከሷ ጋር መሄድ እንደምትፈልግ ቆይ ከኔ ጋር ለምንድን የምትፎካከረው አንተና ዳጊ ናሆምና ዳጊ መሄድ ትችላላችሁ ስትል አይ እኔ ከአንቺ የሄድሽበት እሄዳለሁ፣ ስለዚህ በቃ እንደው ማሰቤን ቀይራለሁ፣ ከናሆም ጋር እኔ እሄዳለሁ አንተ አትሄድም ስትል እኔ ማንኛውም ቦታ ስሄድ ማንም ፍቃድ አያስፈልገኝም እያላት ነበር። አባቱ በሽጉጥ ተመታ፣ እሱ ግን ጉዱን አላወቀም ማለት ነው። እንግዲህ እኔ ከአንቺ ጋር እሄዳለሁ እያሉ እየተከራከሩ ነበር። እሷ ግን በቃ እንደውም እባክህ ለምን አትሆኝ፣ ለምንድን ነው የምትከታተለኝ ከኔ ጋር የምትፎካከሩ እያለች ለምን እንደምከታተል ለምን እንደምፎካከር እሱን ታውቂያለሽ እያላት ነበር። አቶ ለኩን በጣም ደነገጡ፣ እያለቀሱ ነበር። የዳጊ አባት አረፉ፣ ሞቱ ማለት ነው። ነገር ግን ዝናሽ ምን በድይሽ ነው? በዚህ ነበር እምራና ናሆሜ ነበረ ስለዚህ ምስጢር የሚያውቁት እምራ ለዛ ነበረ እጄን ጠምዛ ስታስፈራራኝ ይህ እንዳይፈጠር ነበር የፈራሁት። እምራ እኔን ስታስፈራራኝ እና ብዙ ነገር እያደረገችኝ ነበር። ለዛ ነበረ ቤት የገባችው። ግን ምን አይነት ሰው ነሽ? ከእነሱ ተላቀሽ ይሆናል ከኔ ግን መቼም አትላቀቅም ዝና፣ ምን አይነት የተረገምሽ ሴት ነሽ ግን አንቺ ብሎ በጣም ተናዶበታል። በጣም እየጮኸ ነበር። እባክህ እንደምታስበው አይደለም፣ አውስ ተሰርቻለሁ፣ ይቅርታ ጠይቃለሁ። ነገር ግን ፖሊሶቹ ይህን ነገር ማወቅ የለባቸውም። እባክህ ይህን ነገር አንድ እናድርግ ወይም ሌላ ቦታ ወስደን እንጣል። በጭራሽ ይህን ምስጢር ከአንተ እንድትታሰር አልፈልግም። ልጆችን አስብ፣ ቤተሰቡን አስብ፣ ወደፊቱን አስብ። ወንጀለኛ ነው ተብሎ ወንጀለኛ ስለገደልክ ህግ አይቀንስልህም። ስለዚህ እባክህ ብላ እየለመነችው ነበር። እሱ ግን ለፖሊስ ደውይ፣ ፖሊስ መጥቶ እጄን እሰጠዋለሁ ደውይ እያለ ነበር። ዝናሽ ግን በጭራሽ አይሆንም፣ አልደውልም፣ እባክህ እርዳኝ፣ እባክህ እሺ በለኝና ሀሳቤን አስተካከል፣ ሀሳቤን ቀይር። እሱ ግን አይሆንም፣ ለፖሊስ እጄን መስጠት እፈልጋለሁ፣ ስለዚህ ወንጀለኛ እስከሆንኩ ድረስ እጄን እሰጣለሁ እንጂ በጭራሽ ዝም አልልም፣ እባክህ ብላ ብትለምነው እምቢ ይላታል ማለት ነው። ውድ ተመልካቾቼ የዛሬ ቪዲዮ ይሄን መስል ነበር። በቀጣይ እስክንገናኝ ድረስ ሰላም ይብዛ።